ከባድ ጦርነት ፈነዳ። ሰማዩ በጦር ጄቶች ተወረረ። ፕሬዝዳንት ዶናልድ ትራምፕ ጦርነት እንዳይነሳ ወስኛለሁ ብሎም ከባድ የተባለ ጦርነት ፈንድቷል። ዓለም ትኩረቷን መካከለኛው ምስራቅ ላይ አድርጋ የአሜሪካና የኢራንን ፍልሚያ በጉጉት ስትጠባበቅ ባልታሰበ አቅጣጫ ምድርን የሚያናውጥ ሌላ ታላቅ ጦርነት ፈንድቷል። ዛሬ አርብ የካቲት 20 ቀን 2018 ጎሳ ይቀድ የደቡብ ኤስያ ሰማይ በብረት አሞራዎችም ተወሯል። የፓኪስታን አየር ኃይል የአፍጋኒስታንን ሉዓላዊነት በመጣስ በዋና ከተማዋ ካቡልና በታሊባን መንግስት መናሪያ በሆነው ካንዳሂር ላይ መጠነ ሰፊ የአየር ድብደባ መጀመሩ ተረጋግጧል። የፓኪስታን መንግስት ጋዝ ሊላቅ ወይንም የእውነት ቁጣ በሚል የሰየመው ይህ ወታደራዊ እርምጃ ተራ የአየር ድብደባም አይደለም። የፓኪስታን መከላከያ ሚኒስቴር በአፍጋኒስታን ታሊባን መንግስት ላይ ይፋዊ ጦርነት ማወጃቸውን ተከትሎ ቀጠናው ወደማይመለስበት ወታደራዊ ፍጥጫ ገብቷል። ካቡል፣ ካንዳሂርና ፓክቲያ በከባድ ሚሳኤሎች እየተናወጡ ሲሆን የታሊባን ወታደራዊ ይዞታዎችም ወደ አመድነት እየተቀየሩ ይገኛሉ። ላለፉት ወራት በሁለቱ ሀገራት መካከል ተቀብሮ የቆየው የጥላቻ ገንብ በሐሙስ ዕለቱ የድንበር ተኩስ ልውውጥ በፈነዳው ክብሪት ወደ ታላቅ ጦርነትም ተቀይሯል። የታሊባን ቃል አቀባይ ዘብሁላሂ ሙጃሂድ ጥቃቱን ፈርነት ሲሉ ቢገልጹትም ፓኪስታን ግን ግልጽ ትንኮሳን ለመመከት ወደ ታሊባን መኝታ ክፍል መግባታችን አይቀሬ ነው በማለት ካቡልን በእሳት እያናወጠችም ትገኛለች። ዓለም በዩክሬንና በመካከለኛው ምስራቅ ተጠምዶ ባለችበት በዚህ ሰዓት የኒኩሌር ባለቤቷ ፓኪስታንና ገና የጦርነትን ትኩሳት ያለቀቀው የታሊባን መንግስት የገጠሙት ይህ ፍልሚያም ምድርን ወደ አደገኛ እሳት ውስጥ ከቷል። ሌላኛው የዓለም ስጋትም ሆኗል። ፕሬዝዳንት ዶናልድ ትራምፕ ቃል የገቡት ሰላም የትገባ ፓኪስታን ካቡልን ለማውደም የወሰነችበት ምስጢራዊ ምክንያት ምንድነው? የታሊባን አጸፋዊ እርምጃ ኢስላማባድ ላይ ምን አይነት እልቂት ሊያስከትል ይችላል? ዶናልድ ትራምፕ በዚህ ጦርነት ውስጥ እጃቸው እስከየት ነው የሚለውን ዛሬ በዚህ ሰፊ ዘገባችን ዓለም ትኩረት ያልሰጠችው ግን ዓለምን ሊያቃጥል የሚችለውን የፓኪስታንና የአፍጋኒስታንን ይፋዊ ጦርነት ከመጋረጃ በስተጀርባ ያለውን እውነታ በዝርዝር እንመለከታለን። እስከ ፍጻሜው አብራችሁን ተቆዩ ዘንድ ግብዣችን ነው። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። የፓኪስታንና የአፍጋኒስታን ጦርነት ዛሬ በድንገት የፈነዳ አይደለም። ይህ ግጭት የ130 ዓመት ታሪክ ያለው በደምና በክህደት የተጻፈ የረጅም ታሪክ ውጤት ነው። ዛሬ በካቡልና በካንዳሂር ሰማይ ላይ የሚታዩት የፓኪስታን የጦር ጄቶች የዘመናት ጥላቻ የወለደው ክስተት ነው። ታሪኩ የሚጀምረው እንደ አውሮፓውያኑ የዘመን አቆጣጠር በ1893 ብሪታንያ በሁለቱ ሀገራት መካከል የዱራንድ መስመር ወይንም ዱራንድ ላይን የተባለውን የድንበር መስመር ስታሰምር ለአንድ ክፍለ ዘመን ለሚዘልቅ ጦርነት መነሻ መሆኑን ማንም አልገመተም ነበር። አፍጋኒስታን ይህንን መስመር የቅኝ ግዛት ጠባሳ ስትል እስከ ዛሬ ድረስ አትቀበለውም። ነገር ግን ፓኪስታን ደግሞ እንደ ዓለም አቀፋዊ ድንበር ታጸናዋለች። ይህ የመጀመሪያውና ትልቁ የታሪክ ቁርሾ ነው። ፓኪስታን ላለፉት 4 አስርት ዓመታት በአፍጋኒስታን ፖለቲካ ውስጥ ጥልቅ እጅ ነበራት። ሶቪየት ህብረት አፍጋኒስታንን ስትወር ፓኪስታን የሙጃሂዶችን መደበቂያና ማሰልጠኛ ሆናም አገልግላለች። ታሊባን በ1990ዎቹ ሲፈረጥም ፓኪስታን ዋነኛ ደጋፊና አቅራቢ ነበረች። ዓላማዋ አንድ ነበረ። አፍጋኒስታን ውስጥ ለነህ የሚታዘዝ መንግስት ካለ የዱራንድ መስመር ስጋት አይሆንብኝም የሚል ስለት ነበራት። ነገር ግን ታሪክ ፓኪስታን ላይ አፈዘባት። እንደ አውሮፓውያኑ የዘመን አቆጣጠር በ2021 ታሊባን በድል አድራጊነት ካቡልን ሲቆጣጠር በኢስላማባድ የነበረው ደስታ ብዙም አልዘለቀም ነበር። ታሊባን ስልጣን በያዘ ማግስት የዱራንድ መስመርን ድንበር ለማጠር የሞከሩ የፓኪስታን ወታደሮችን መጋፈጥም ጀመሩ። ትላንት ልጄ ነው ስትለው የነበረው ታሊባን ዛሬ የፓኪስታን ቀንደኛ የሉዓላዊነት ተቀናቃኝ ሆኖ ብቅ አለ። በዚህ ታሪካዊ ፍጥጫ መካከል ነበር ፕሬዝዳንት ዶናልድ ትራምፕ በታሪክ ታይቶ የማይታወቅ የዲፕሎማሲ ጥረት የጀመሩት።
ትራምፕ የማያልቁ ጦርነቶች ኢንድለስ ዋርስን አቆማለሁ በሚል መሪ ፓኪስታንና አፍጋኒስታንን ወደ ሰላም ጠረጴዛ እንዲመጡ ከፍተኛ ጫናን አድርገዋል። ፕሬዝዳንት ትራምፕ የፓኪስታንን መሪዎች በዋሽንግተን ሲቀበሉ የነበራቸው ግብ ግልጽ ነበር። ፓኪስታን በአፍጋኒስታን ሰላም እንዲመጣ ካልረዳች በቢሊዮን የሚቆጠር የአሜሪካ እርዳታ ይቆማል የሚል ማስጠንቀቂያ ነበር የሰጡት። በትራምፕ ግፊት ነበር ታሊባንና የአሜሪካ መንግስት በዶሃ የሰላም ስምምነትን የተፈራረሙት። ፕሬዝዳንት ትራምፕ ሁለቱን ሀገራት በኢኮኖሚና በንግድ ለማስተሳሰር በድንበር ላይ ሰላም እንዲሰፍን ያደረጉት ጥረት ለተወሰነ ጊዜ ሰርቶ ነበር። ነገር ግን ፕሬዝዳንት ትራምፕ ቃል የገቡት ሰላም በሁለቱ ሀገራት መካከል መንግስታትና በድንበር ታጣቂዎች ሴራ ተበላሽቷል። የቅርብ ጊዜው ወታደራዊ ውጥረት የጀመረው ቲቲፒ የተባለው የፓኪስታን ታሊባን ቡድን በአፍጋኒስታን በኩል ሰርጎ በመግባት በፓኪስታን ፖሊሶችና ወታደሮች ላይ ተከታታይ ጥቃት መፈጸሙን ተከትሎ ነው። ፓኪስታን ታሊባን ለአሸባሪዎች መጠለያን እየሰጠች ነው ስትል የከሰሰች ሲሆን ታሊባን ደግሞ ፓኪስታን የአሜሪካ ተላላኪ ናት በሚል ውንጀላውን መልሳለች። ይህ ውጥረት ወደ ፍንዳታ የተቀየረው በዚህ ሳምንት ሐሙስ ዕለት ነበር። በድንበር አካባቢ በነበረው ግጭት 2 የፓኪስታን ወታደሮች መገደላቸው በፓኪስታን ወታደራዊ ቢሮዎች ውስጥ የመጨረሻው ትዕግስት እንዲያልቅ አድርጎታል ነው የተባለው። በሁለቱ ሀገራት መካከል የነበረው ስምምነት ተጥሶ አሁን የብረት ምላሽ ይሰጣል በሚል የእውነት ቁጣ የተሰኘ ዘመቻ በፓኪስታን በኩል ተጀምሯል። ዓለም የአሜሪካና የኢራንን ውጥረት ሲጠባበቅ በሂንድ ኩሽ ተራራዎች ስር ያለው ታሪካዊ እሳተ ገሞራ ቀድሞ ፈንድቷል። የታሪካዊው የዱራንድ መስመር ቁርሾ የታሊባን ሉዓላዊነት ጥያቄና የትራምፕ የከሸፈ የሰላም ድርድር ዛሬ ለአፍጋኒስታን ከተሞች መውደም ሰበብም ሆኗል። ዛሬ በካቡል ላይ የሚወርዱት ቦምቦች የ130 ዓመታት ጥላቻ ውጤቶች ናቸው። ጦርነቱ ይፋ ሆኗል። ዓለምም በድንጋጤ ወደ ደቡብ እስያ አይኑን አዝሯል። የፓኪስታንና አፍጋኒስታን ጦርነት መፈንዳት ዓለምን የሚያስደነግጠው ፓኪስታን ተራ የጦር ኃይል ያላት ሀገር ስለሆነች ብቻም አይደለም፣ ፓኪስታን የኒኩሌር ኃይል ባለቤትም በመሆኗ ነው። ይህ ጦርነት ከቁጥጥር ውጪ ከሆነ የኒኩሌር መሳሪያዎች ወደ አሸባሪዎች እጅ የመግባት ስጋት ወይንም ፓኪስታን የህልውና ስጋት ሲገጥማት የኒኩሌር ጥቃት የመሰንዘር ዕድል ዓለምን እንቅልፍ ነስቶታል። የታሊባን መንግስት የፓኪስታንን መሬት እንወራለን የሚል የይፋዊ ጥቃት ጥሪ ካደረገም ኢስላማባድ የኒኩሌር መከላከያ ዶክትሪንዋን በመጥቀስ የህልውና ጦርነት ብላ ታውጃለች ማለት ነው። ይህ ማለት ግን ከባድ የኒኩሌር ስጋት በሂንዱ ኩሽ ተራራዎች ላይ እንደተንጠለጠለ ማሳያ ነው። ይህ ስጋት ነው የዓለም ሀያላን ሀገራት ጦርነቱ በአፋጣኝ ይቁም ብለው በድንጋጤ ጥሪ እንዲያደርጉ ያስገድዳቸው። ፓኪስታን የእውነት ቁጣ በሚል የሰየመችው ይፋዊ ጦርነት በአፍጋኒስታን ላይ የከፈተችው የአየር ድብደባ ተራ ወታደራዊ እርምጃም አይደለም። ይህ መጠነ ሰፊ ሁሉንም የኢራን አሜሪካ ውጥረት የሚያስረሳ ዓለምን በፍርሃት የሸፈነ ወታደራዊ ኦፕሬሽን ነው። የፓኪስታን አየር ኃይል ዛሬ አርብ ጎህ ሳይቀድ ያከናወነው ጥቃት የካቡልና የካንዳህርን የታሊባን ወታደራዊ መዋቅርን በአንድ ጀንበር ለማፍረስ ያለመ ነው። የጥቃቱ ኢላማዎች በምስጢር የተመረጡና ከፍተኛ መረጃ የተደገፉ ናቸው የተባለ ሲሆን የፓኪስታን የመረጃ ሚኒስትር አቱሁላይ ታራሪ እንዳረጋገጡት የፓኪስታን ጄቶች የተከተሉት በአፍጋኒስታን ታሊባንና በቲቲፒ ታጣቂዎች የጋራ ይዞታዎች ላይ ነው ብለዋል። የመጀመሪያው ኢላማ የካቡል አየር ማረፊያና የካንዳሂር ወታደራዊ ካምፖች ሲሆኑ ፓኪስታን ታሊባን የአየር ላይ የበላይነት እንዳይኖረው አየር ማረፊያዎቹን ሽባ አድርጋለች። ካንዳሂር የታሊባን የእምነት ማዕከል በመሆኗ መመታቷ ትልቅ የስነ ልቦና ጥቃት ሆኖም ተወስዷል። ሁለተኛው ኢላማ በፓክቲያ ግዛቶች የሚገኙ የታሊባን ከባድ መሳሪያዎች ማከማቻዎች ሲሆኑ ፓኪስታን ታሊባን ተመጣጣኝ የአየር ላይ ጥቃት እንዳይመለስባቸው የታንክና የሚሳኤል ማከማቻዎችን አውድማለች ነው የተባለው። ሶስተኛው ኢላማ ደግሞ የቲቲፒ ታጣቂዎች ወደ ፓኪስታን ለመስረግ የሚጠቀሙባቸው የመንገዶች መገናኛዎች ናቸው። ፓኪስታን ይህንን ጥቃት የታሊባንን ወታደራዊ አከርካሪ በአጭር ጊዜ ውስጥ ለመስበር ያለመ ነው በማለትም ገልጻለች። ታሊባን ግን ይህ የፈሪዎች ተግባር ነው በማለት ጥቃቱን ቢገልጹትም ፓኪስታን ካሰበችው በላይ ጠንካራ መከላከያን አዘጋጅታለች። የታሊባን ቃል አቀባይ ዘቡሂል መጁሂድ በአውሮፕላን ማረፊያዎች ላይ የተሰሙትን 3 ከባባድ ፍንዳታዎች አረጋግጠዋል። የታሊባን ስልት የመሬት ላይ ተዋጊዎችን መበተንና ፓኪስታን የቦምብ ድብደባዋን ማቆም እስክትገደድ ድረስ የረጅም ርቀት ተኩስ መክፈት ነው የተባለው። ሆኖም ታሊባን የፓኪስታንን ዘመናዊ የጦር አውሮፕላን
አውሮፕላኖች መቋቋም የሚችል የአየር መከላከያ ሲስተም ስለሌላቸው ጥቃቱ በአፍጋኒስታን ውስጥ ትልቅ የህይወት እልቂት ሊያደርስ ይችላል ተብሎ ስጋትን ፈጥሯል። የታሊባን ተዋጊዎች በበኩላቸው አሁን ወደ ድንበር አካባቢ እየተመሙ ሲሆን የፓኪስታንን ሰራዊት በመሬት ጦርነት ለመጋፈጥ እየተዘጋጁ ነው ተብሏል። ይሄ ግጭት ከቁጥጥር ውጪ ከሆነ የኒኩሌር መሳሪያዎች ወደ አሸባሪዎች እጅ የመግባት ስጋት እንዳለው የሚነገር ሲሆን ፓኪስታን የህልውና ስጋት ሲገጥማት የኒኩሌር ጥቃት የመሰንዘር እድል እንዳላት ዶክትሪኗ ላይ ተቀምጧል። አሁን የጦርነቱ ሁኔታ የፓኪስታንን መረጋጋት አደጋ ላይ ከጣለው ኢስላማባድ የኒኩሌር መከላከያ ዶክትሪኗን በመጥቀስ የህልውና ጦርነት ብላ ልታውጅ ትችላለች። ይሄ ማለት ከባድ የኒኩሌር ስጋት በሂንዱኩሽ ተራራዎች ላይ እንደተንጠለጠለ ማመላክቷል። ይሄ ስጋት ነው የዓለም ሀያላን ሀገራት ጦርነቱ በአፋጣኝ ይቁም ብለው በድንጋጤ ጥሪ እንዲያደርጉ ያስገድዳቸው። ኒኩሌር የያዘች ሀገር በጦርነት ውስጥ ስትገባ የጦርነት ደንቦችም ይቀየራሉ ነው የሚባለው። ፕሬዝዳንት ዶናልድ ትራምፕ ጦርነት እንዳይነሳ አድርጋለሁ ብለው ቃል በገቡ ማግስት ይሄ ጦርነት በትራምፕ የውጭ ፖሊሲ ላይ ትልቅ ፈተና ሆኗል። ፕሬዝዳንት ትራምፕ በፓኪስታን ላይ ከፍተኛ የኢኮኖሚ ማዕቀብ ሊጥሉ ይችላሉ ሲሉ የፖለቲካ ተንታኞችም ከወዲሁ እየተናገሩ ይገኛሉ። የድርድር ጊዜው አብቅቷል በማለት ዶናልድ ትራምፕ ወደ ተኩስ አቁም ለማምጣት ከፍተኛ ዲፕሎማሲያዊ ጥረት ሊያደርጋሉ ተብሎም ይጠበቃል። የቻይና መንግስት በበኩሉ በታሊባንና በፓኪስታን መካከል ከፍተኛ የንግድ ፍላጎት ያለው ሲሆን ቻይና ሁለቱም ወገኖች ተረጋግተው በዲፕሎማሲ ይፍቱ በማለት ጥሪን አድርጋለች። ሩሲያ በበኩሏ አፍጋኒስታን ውስጥ የሽብር ቡድኖች እንዲበራከቱ አትፈልግም። ነገር ግን የፓኪስታንን የጦርነት ጥቃት አትደግፍም። ሩሲያ ወደ ቀጠናዊ ጦርነት የሚወስድ አቅጣጫ ነው በማለትም አስጠንቅቃለች። ዛሬ በፓኪስታንና አፍጋኒስታን ድንበር ላይ እየታየ ያለው ፍጥጫ ከሁለቱ ሀገራት ግጭትም በላይ ነው። ይህ የአያላን ፍልሚያ የርዕዮተ ዓለም ጦርነት እና ምናልባትም የ21ኛው ክፍለ ዘመን የደቡብ ኤሲያን ካርታ ሊለውጥ የሚችል ጉዳይ ነው። ፓኪስታን ጋዝብሊል ሀቅ ወይንም የእውነት ቁጣ በሚል የሰየመችው ይፋዊ ጦርነት በአፍጋኒስታን ላይ የከፈተችው የአየር ድብደባ መጠነ ሰፊ ሁሉንም የኢራንና የአሜሪካ ውጥረቶችንም ሊያስረሳ የሚችል ጉዳይ ነው። ፕሬዝዳንት ዶናልድ ትራምፕ ጦርነት እንዳይነሳ አድርጌያለሁ ብለው ቃል በገቡ ማግስት ይህ ጦርነት በትራምፕ የውጭ ጉዳይ ፖሊሲ ላይ ትልቅ ፈተና ሆኗል። ትራምፕ በፓኪስታን ላይ ከፍተኛ የኢኮኖሚ ማዕቀብ ሊጥሉ ይችላሉ። የሀያላን ሀገራት አሰላለፍ ቻይና፣ ሩሲያ፣ አሜሪካ በዚህ ጦርነት ውስጥ ያላቸው ፍላጎት ጦርነቱን ወደ ቀጠናዊ ጦርነት የማሳደግ ሰፊ እድል ያለው በመሆኑ የተባበሩት መንግስታት ድርጅትና የዓለም ሀያላን ሀገራት በአፋጣኝ ተኩስ እንዲቆም ጥሪ እያደረጉ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይሄ ጦርነት ተስፋፍቶ ወደ ቀጠናዊ ጦርነት ይሸጋገር ይሆን ወይስ የዓለም ሀያላን ሀገራት ጣልቃ ገብተው ሀገራቱን ወደ ንግግር ጠረጴዛ ይመልሱ ይሆን? ሐሳባቸውን ከታች ባለው የአስተያየት መስጫ ላይ ያስፍሩልን። ወቅታዊና ዓለም አቀፋዊ መረጃዎችን በዝርዝር እንዲደርሳችሁ ደግሞ ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ እንድትቀላቀሉ ግብዣችን ነው። ትንታኔው መረጃ ሰጪ ሆኖ ካገኛችሁ ደግሞ ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ መረጃ እስከምንገናኝ ድረስ በያላችሁበት መልካሙን ሁሉ ተመኘን።